ከዚህ በኋላ ምንም የሚያስፈራ ነገር የለም ማለት ብዙ ጊዜ ያው አንተ ለሰው የሆነ የምትራራው ምናምን የምትጨነቀው ምናምን ነገር አለ። ግን ደግሞ አንዳንድ ሰዎች በእኛ ህይወት ውስጥ ምንም ነገር ሳይራሩ ብዙ ነገሮቻችንን ብጥብጥ አድርገዋል። ስለዚህ መራራቱም ማዘኑም ሁሉም ነገር ልክ ሊኖረው ይገባል ብዬ አምናለሁ እኔ ከዚህ በኋላ በተለይ። ስለዚህ መናገር ያለብህን ማሳወቅ ያለብህን ማናቸውም በእኛ ህይወት ዙሪያ ያሉትን ሰዎች ሁሉ ማወቅ ያለባቸው ነገር በሙሉ ትነግራቸዋለህ አይደለም? ምን እንደምነግራችሁ ታውቃለህ? ያው ብዙ ሰዎች እየተጨነቁ ነበር። አብርሃም የት ነው ሄዶ አብርሃም የት ነው የጠፋው እና ከሉሊ ጋር እንደነበርክ ከኛ ጋር እንደነበርክ እና ሩታዬን እንደምትፈልጋት በግልጽ መስማት ፈልጋሉ ብዙ ሰዎች እና ለእነሱ ነገራቸው። ትናንትና ከሉሊ ጋር ነበርኩኝ እና ደግሞ ከሩታም ጋር ታርቀናል፣ ሰላም ፈጥረናል። ከዚህ በኋላ የሰማችሁ ከሩታ ጋር ነው መሆነው እና ሩታን በጣም ነው የምወዳት፣ በጣም ነው የማፈቅራት። ከዚህ በኋላ ከእሷ ጋር ነው የምኖረው እና እሷን መርጫለሁኝ። ምንም አይነት ነገር እዚህ ጋር መስራት አይጠበቅብህም። ገብተዋል ማለት አይኑ ብዙ ሊደብራቸው ወይም ደግሞ ሊከፋቸው የሚችሉ ሰዎች ይኖራሉ። ግን ደግሞ የመጣውን ነገር መቀበል አለበት። ለምን ይከፋቸዋል? እኔ እናንተ አብረን እንድንሆን የማይፈልጉ ብዙ ሰዎች አሉ። አላውቅም፣ እሱን እናንተን እንጠይቃቸዋለን። እና እስከዛሬ እኮ ግራ የገባኝ ወንድም የምር አሁን ትክክለኛ አብርሃም ተመልሷል ነው በላችሁ እና ወንድሜ ስለተመለስ በጣም ደስ ብሎኛል። ፈጣሪ ተመሰገነ ይሁን ብያለሁኝ ለሁሉም ነገር። እጅግ በጣም ደስተኛ ነኝ። እንግዲህ በደንብ ትናንትና በደንብ ኢንጆይ እያደረግን ነበረ። ከትናንት ወዲያም በደንብ ሰለብሬት እያደረግን ነበረ። ፈጣሪ ይመስገን። ዛሬ ደግሞ እንግዲህ ይህንን ነገር ለመናገር ለእናንተ መጥተናል ማለት ነው። ያለውን ነገር በሙሉ አውቃችኋል፣ ሰምታችኋል። ከዚህ በኋላም በአካል መጥተው መስማት ያለባቸው ሰዎች ይኖራሉ። እነሱም ሁሉም ነገር ይሰማሉ ማለት ነው። እኔም ማውራት ፈልጎ እስከዛሬ በየሄድኩበት አብርሽና ሩታ አንድ ላይ ይሆናሉ። ዞሮ አብርሃም የሩታ ነው፣ አንድ ላይ ነው የሚሆኑት ብዬ ነበር። እንደ ቃሌ ጠብ ሳይል ለማን ሆነ ነው ኮይም ግራ የገባኝ እሱ። አንዳንድ ሰዎች ዝም ብሎ ይሆናሉ። በቃ አብርሃም ከሩታ ጋር አይሆንም ምናምን ነገር ይላሉ። አንተ ስትጀምር የሩታ ሚስት ነች፣ የተከበረች ሚስት። አንተም እንደዛው ቁርጥ ይበል። ሰምታችኋል? እየሰማችሁ በደንብ ሚስት ያደለችው መባሉ ራሱ ደስ አይል አይነት ፍርሃት ነው ያለው እና በጣም ደስ ብሎኛል የምር። እንደዚህ ስለሆናችሁ ሁለታችሁ ታርቃችሁ አብርሽም ሩታዬን መርጫለሁ ስላልክ በጣም ደስ ብሎኛል። በጣም ስለታረቃችሁ አንድ ላይም መሆን ስለፈለጋችሁ በጣም ነው ደስ ያለኝ። ሰዎች ብዙ ነገር ያወራሉ፣ ግን ችግር የለውም። ምክንያቱም ራሳችሁ ናችሁ የምትኖሩት፣ የእናንተ ህይወት ሰው አይደለም የሚኖረው እና በጣም ደስ ብሎኛል የምር። እንደ ወንድም በጣም ደስ ብሎኛል። በጣም ያስደስታል። እና ደግሞ ይኸውልህ የአንተን ደህንነት በደንብ ማወቅ የሚፈልጉ ሰዎች አሉ። ምንም እንዳልሆንክ፣ ምንም ነገር እንዳልጎደለብህ፣ ጤነኛ እንደሆንክ መናገር አለብህ። እኔ ደህና ነኝ፣ ምንም ነገር አልሆንኩም፣ ጤነኛ ነኝ፣ ሰላም ነው ሁሉም ነገር እና ፈልግ የሆነው ከሩታ ጋር የሆንኩት ደስተኛ ነኝ እና ምንም ነገር አትጨነቁ። ስለምታስቡ ሰዎች ካላችሁ እኔ ደህና ነኝ፣ ምንም ነገር አትጨናነቁ። ሩታም ደግሞ እየተንከባከበች ነው፣ ከጎኔ ነች። ትላንትም ቀን ሙሉ ከልጄ ጋር ነው ያሳለፍኩት፣ ዛሬም ከልጄ ጋር ነበርኩ እና ሩታም ደግሞ ልጃችንን እያሳደገች ያለች ሰው ናት። ማንም ሰው እንዳይናገራት፣ እንዲሁም ደግሞ ከእሷ ጋር ነው ከዚህም በኋላ የምኖረው። እኔ ወጥ ላይ ሌላ ሰው አይኖርም፣ ማንም ሰው አይኖርም እና እኔ ፈልጌውና ፈቅጄ በራሴ ፍቃድ ነው ወደ ሩታ የተመለስኩት። እኔ ደግሞ ሩታም የምፈልገው መሆን የምፈልገው እና ሌላ ማወቅ ልቁት ነገር ካለ ንገሪኛ፣ ታሳውቃቸው። አይ በቂ ነው። ከዚህ በላይ ማወቅም አይጠበቅባችሁም። ይህንን ያህል ነገር ካወቃችሁ ይበቃችኋል። ያው እንግዲህ ከዚህ በኋላ ማወቅ ያለባችሁ ነገር ቀስ በቀስ ማወቅ ስላላችሁ
ሁሉም ነገር ማለት ነው በሂደት ጀመር። ዋናው ነገር አውቀዋል ብዬ አስባለሁ። ምክንያቱም በቃ ይህ ነበረ አብርሃም መጥቶ ይህ ነገር ነበረ እንዲናገር የፈለጋችሁ አብርሃም ስትሉ የነበራችሁ ሰዎች ያው አብርሃም መጥቷል። መናገር ያለበት ነገር በግልጽ ተናግሯል እና እንግዲህ ሁሉም ነገር እንደሰማችሁት ለእኔ በጣም ደስ ብሎኛል። አሁንም ቢሆን እየተናደዳችሁ ያላችሁ ሰዎች ሊኖር ይችላል። ብዙ ነገር እየተሰማችሁ ያላችሁ ሰዎች ሊኖር ይችላል። ግን እኔ የምፈልገው ነገር ስለሆነ የተደረገው በጣም ደስ ብሎኛል። ፍላጎቴም ሆነ ሁሉም ነገሬ ተሳክቷል ብዬ አስባለሁ። ያዝበት እንችላለን። ሲጀመርኛ እንችላለን። በጣም ደስ ሞራል ሊሆናችሁ የሆነ አንዳንዴ እልህ ምላጭ ያስጣል ይባል የለ ማለት ነገሮችን ተወት ስናደርግ ስንረሳ ምንም ነገር ማንችል መስሏችሁ በጣም ብዙ ደነፋችሁ እና አሁን ማን እንደሚችል እና ማን በተግባር እንደሚያሳይ በደንብ ግልጽ ይመስለኛል። ትክስ እያልክ ነው። እንደዚህ እንድትሆን አንፈለግም። ከዚህ በፊት እኮ ጨፍሮልናል ረሳ። ሲቀጥል ደግሞ ደስታችንን በደንብ ቤት ውስጥ ሰለብሬት እያደረግን ኢንጆይ እያደረግን ነበር እና እዛ ጨርሳ ነው ደስታችንን። ትንሽ ምናልባት ይህ ነገር ስለተናገረ ትንሽ አፍሮ ነው መሰለኝ ወይም ደግሞ ምን ይሉኛል ብሎ የሆነ ነገር እንጂ ለምን ናፋለሁ ትንሽ ታከስከ የሌታ ማንን ገደለ ማለት ማንም ምንም ቢል እኮ ምንም አይፈጠርም። ያው አንዳንድ ጊዜ ሼም ምናምን የሚባል ነገር ይዘናል አንዳንድ ሰዎች። ከእንደዛ አይነት ሰዎች ደግሞ መካከል አብርሽ አንዱ ነው። እኔም እንደዛ አይነት ሰው ነበርኩኝ። ከሆነ ጊዜ በኋላ ነው ይሄ ነገር እንደማያስፈልግ ሲገባኝ ወደ ጎን በካቸው ብዬ አባረርኩት ይሄንን ነገር። ከዛ በኋላ ለራሳችሁ መኖር ትጀምራላችሁ ማለት ነው። ይህንን ይመስላል ኤቭሪዋን እና አውርታዬ አሁን በስተመጨረሻ አደራ ከአሁን በኋላ እንድትጣሉም ሆነ ሌላ ነገርም ፈጠር አልፈልግም። ልጃችሁን ልዑልን በስነ ስርዓት እንድታሳድጉና ከአሁን በኋላ ሌላ ልጅም ወልዳችሁ በደንብ መተካት ነው። እሺ ግን እኔ ሉልዬ ይደግ እሺ እንወልዳለን። ሉላማ ሴትማ መጨመር አለበት። ስንት ወሩ ነው? ሙች ስንት ወሩ ነው? ገመት እስኪ አርቋል። ትልቅ ነው። ትልቅ ይልሻል እኮ ገረመተ። አሁንም እዚህ ግን ለሉላ ግን ትንሽ ሴት ታናሽ ልደቱን አናከብርለት እንዲህ ሞቅ አድርገን ይሙላው። ገና 1 ዓመት እኮ ነው እና ታዲያ 1 ዓመት አልሆነውም። ሜይ ቢ ከ4 ወር ወር 5 ወር አሁን ስንተኛ ወሩ? 7 ወር አይደለም? 7 ወር ነው። ስለዚህ ከ5 ወር በኋላ ምን ችግር አለው? አሁን የምናከብረው ሙድ ይዛለጋ የምር ነው። አትቀልድ። ልደት ይከበረው በአንድ ዓመት ልደት ይከበረው አብርሽ በ1 ዓመት አንድ ዓመት ሲያልፍ ነው እያዘብን ነው። እባክህ እየቀለደብን ነው። ለማስረዳትማ አልነበረም። ልጅታችን ነው ልጁም ወደ ሰው እንትን ዓመት ይከበረው ወይም ልደት ይከበረው አንድ ዓመት ሲጨምር እንዴት ነው? አሁን ባለው ዓመት ላይ ለ1 ዓመት ሲጨምር አሁን ለምንከብርለት አይተን የሚያስደስት ከሆነ እናከብርለታለን። የምር ላክብርለት ዋጋጋሩ ለሉላ ምንም ከበርለት ችግር የለውም። የምር የሚያስደስታል ነገር እናክብርለት ደስ የሚል እኮ ነው። 1 ዓመት ሳይሆን የዓለማችን ብቸኛው ልጅ ሉሌ ነው። በ7 ወሩ ልደት የተከበረለት ይችላል። ጀመር ሉሌ ችሎ አታውቁም እንጂ ይከበራል። በ6 ወር ይከበራል። በ7 በዚህ 2 ወር ከሚዲያ ብጠፋ ብዙ ነገር ተምረህ መጣህ። መኪናው ሹፌሩ ወንጃ ፍቃዱ ከእንትን ነው እና እንግዲህ ሰዎች ያው ዛሬ የምጠለው ፈልገን አይደለም። አብርሽ እናንተ ፈልገን አይደለም የምጠለው ትንሽ አንድ ማለት ነበረበት። በቃ እንደዚህ ከእንደዚህ አይነት ጭቅጭቅ ወጥቶ እርፍ ምናምን ማለት ነበረበት። ግን በቃ እናንተ በጣም ስላስጨነቃችሁ ምናምን ነው እና ብዙ ሰዎች የአብርሃምን ኦዲየንሶች ብዙ ሰዎች እየተጨነቃችሁ ስለነበረ እናንተ መልስ እንድታገኙ ብለን ነው እና ሩታያውን ተንከባከቢው አብርሽን በደንብ አድርገሽ ተንከባከቢው። ሉላንም በቃ እንደዛው እና
ካጠገባችሁ ያለ ሰው ነው ማስወገድ የሚጠበቅባቸው። ማላችሁ አሁን ማንም ሰው አይገባም። ማንም ከዚህ በኋላ በሰላምና በፍቅር በደስታ እንኖርላችሁ አይደል? በደስታ በደስታ እመጣለሁ ብያለሁ። ግን ደስ አይልም እንደዚህ አብረብረቃ መልስ መመለሱ ደስ አለ። ለመሰላችሁ ቀልብ ገብቷል። ልጁ ወደ ራሱ ተመልሷል። ብዙ ነገራቶችን ተስታ